ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 5 ሪቪው ኩዌስችንስ 5.4 መስራት ጀምረናል። ጥያቄ ተራ ቁጥር 11 ላይ ደርሰናል። ሶ በዚህኛው ቪዲዮ ከጥያቄ ተራ ቁጥር 11 እስከ ጥያቄ ተራ ቁጥር 14 ድረስ ያሉ ጥያቄዎችን በመስራት ሪቪው ኩዌስችንስ 5.4ን እናጠናቀቃለን ማለት ነው። በጣም አሪፍ። ሶ ጥያቄ ተራ ቁጥር 11 ምን ይለናል? two brass rods and one steel rod of equal length L note and equal cross sectional are joined rigidly at their ends ነው የሚለን። ሶ ከሁለት ብራስ ሮዶች ወይንም ከብራስ የተሰሩ ሁለት በትሮች ኦር ዘንጎች እና ከአንድ ከስቲል የተሰራ ሌላ አንድ ዘንግ ቢኖረን ሶ ሶስቱም ዘንጎች ኢኳል ሌንግዝ አላቸው። ሶ ኤል ኖት ማለት ነው ኤንድ እኩል የሆነ ክሮስ ሴክሽናል ኤሪያ አላቸው። በጣም አሪፍ። ሶ እነዚህ ሶስት ዘንጎች ኦር በትሮች ሶ they are joined rigidly at their ends ነው የሚለን። ኦኬ ሶ ያ ማለት ምንድነው? እንደ አንድ ሲስተም ነው አክት የሚያደርጉት። ኦኬ ሶ ኢንድ ቱ ኢንድ ተያይዘዋል። ኦኬ ሶ ከመካከላቸው ተለይቶ ለብቻው ኤክስፓንድ የሚያደርግ ኦር ኮንትራክት የሚያደርግ የለም። ሶ ኤክስፓንድ ሲያደርጉም አንድ ላይ ነው፣ ኮንትራክት ሲያደርጉም አንድ ላይ ነው። ኦኬ እሺ ሶ all rods are in the state of zero tension at 0 degree Celsius. Find the length of the system when the temperature is increased to T ነው። ኦኬ ሶ ቴምፕሬቸሩ ለምሳሌ ሲጨምር 20ኛው ዲግሪ ሴልሺየስ ላይ 60ኛው ላይ 80ኛው ላይ ሌንግዛቸው በምን ያህል መጠን ይጨምራል ይቀንሳል የሚለውን ፋንክሽን እንድንጽፍ ነው ወይም ፎርሙላ እንድንጽፍ ነው የተጠየቅነው ማለት ነው። በጣም አሪፍ። እሺ ሶ በዛ መሰረት ለሁለቱ ለብራስ ሮዱ which is ፋይናል ሌንግዙን ስንፈልግ ኢኒሻል ሌንግዝ ታይምስ 1 ፕላስ ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ብራስ ታይምስ ቲ። እዚህ ጋር ለምን ቼንጅ ኢንቲ ያላልንም? ሶ ቼንጅ ኢንቲ ማለት ፋይናል ቴምፕሬቸር ሲቀንስ ኢኒሻል ቴምፕሬቸር። ሶ ኢኒሻል ቴምፕሬቸራችን 0 ስለሆነ ቲ ማይነስ 0 ቲ እንላለን። ሶ በዛ ፋንታ ቲ እናስገባለን ማለት ነው። በተመሳሳይ ለስቲል ሮዱም ፋይናል ሌንግዙን በዚህ መልኩ እንጽፋለን። ሶ ቶታል ሌንግዙን ስንፈልግ which is ሁለት ብራስ ሮድ ሲደመር አንድ ስቲል ሮድ ነው አይደል? ያንን አንድ ሲንግል ሲስተም ክሬት ያደርገው። ሶ በዛ መሰረት 2 ታይምስ ፋይናል ሌንግዝ ኦፍ ብራስ ኦኬ ሁለት ስለሆነ ሲደመር ስቲሉ ደግሞ አንድ ነው። ሶ በዚህ መልኩ እንጽፋለን። ሶ እዚህ ጋር ቶታል ሌንግዙን ኦኬ ቅድም እዚህ ጋር የጻፍነውን which is initially መጀመሪያ ጽፈናል። ሶ በዚህ መልኩ እንጽፋለን 2 ታይምስ ኦፍ ኤል ኖት 1 ፕላስ ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ብራስ ታይምስ ቲ እንላለን። ፕላስ ለስቲሉ ደግሞ በዚህ መልኩ እናስቀምጣለን። ከዚህ በኋላ ሲምፕል ማትማቲክስ ነው። ኦኬ ሶ ማባዛትና መደመር ያለው ሶ እሱን ከሰራን በኋላ ፋይናሊ የቱ ጋር እንደርሳለን? ፋይናል ሌንግዝ ኢዝ ኢኳል ቱ 3 ፕላስ ቲ ታይምስ 2 ታይምስ ኦፍ ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ብራስ ሲደመር ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ስቲል ኢንቱ ኢኒሻል ሌንግዙን ማለት ነው። ኦኬ ሶ በዚህ መልኩ እናስቀምጣለን። ልክ 30ኛው ዲግሪ ሴልሺየስ ላይ ወይም 50ኛው ላይ ስንባል እሱን እያስገባን እነዚህ ጊቭን ናቸው። ሶ ኢኒሻል ሌንግዙን ይሰጠናል። ሶ በዛ መልኩ ፋይናል ሌንግዙን እናገኛለን ማለት ነው። ኦኬ በጣም አሪፍ። ሶ በዚህ መልኩ እንሰራዋለን ማለት ነው። ካልገባችሁ ኮሜንት ሴክሽን ላይ ትጽፉልኛላችሁ ማለት ነው። ኦኬ ሲምፕል ስለሆነ ማለት ነው። ኦኬ መደመርና ማባዛት ነው ውስጡ ያለው። በጣም አሪፍ። ወደ ጥያቄ ተራ ቁጥር 12 እናምራለን። question number 12 the length of a copper wire at 0 degree Celsius is 100 cm. okay and it is shorter by 0.05 cm from a steel wire at the same temperature. okay so 0 degree Celsius ላይ አንድ ኮፐር ዋየር ነበረ 100 cm ይረዝማል። በተመሳሳይ ስቲል ዋየር አለ which is ከኮፐር ዋየሩ በ0.05 cm ከፍ የሚል which is 100.05 cm ከፍ የሚል ማለት ነው። ኦኬ ጥያቄው ምንድነው? to what value should the temperature on the two wires be increased so that the two wires attain the same length? ኦኬ ሶ ምን ያህል ቴምፕሬቸር መጠን ላይ ነው ሁለቱ ዋየሮች which is ይሄ ኮፐር ዋየር እና ይሄ ስቲል ዋየር እኩል ሌንግዝ ላይ የሚመጡት ምን አይነት ቴምፕሬቸር መጠን ላይ ነው ጥያቄው። ኦልራይት ሶ አሁን ለኮፐር ዋየሩ ፋይናል ሌንግዝ ስንጽፍ which is በተለመደው በዚህ መልኩ እንጽፋለን አይደል? ይሄን ስናባዛ ይሆናል። በተመሳሳይ ለስቲል ዋየሩም ፋይናል ሌንግዙን ስንፈልግ እንደዚህ ይሆናል። ኦኬ አሁን የምንፈልገው ምንድነው? አት ኤ ጊቨን ቴምፕሬቸር ሁለቱ ሌንግዞች እኩል እንዲሆኑ ነው which is LC and LS ማለት or final length of the copper and final length of the steel at a given temperature የሆነ የማይታወቅ ቴምፕሬቸር ላይ እኩል እንዲሆኑ ነው የምንፈልገው አይደል? ሶ በዛ መሰረት በዚህ መልኩ እንጽፈዋለን። ሶ ይሄ ማለት ቅድም ኦሬዲ እነዚህ በቀይ ላይ ብላ ያረኳቸው ማለት ነው። ሶ እነዚህ እኩል ናቸው ብለን እንነሳለን ማለት ነው። በተመሳሳይ እዚህ ጋር ቼንጅ ኢን ቲ እዚህ ጋር ቲ ያልነው ያው ቼንጅ ኢን ቲ ማለት ፋይናል ቴምፕሬቸር ሲቀንስ ኢኒሻል ቴምፕሬቸር ነው። ሶ ኢኒሻል ቴምፕሬቸራችን 0 ዲግሪ ሴልሺየስ ስለሆነ ሶ ቲ ማይነስ 0 ቲ ብለን ያለፍነው ለዛ ነው አይደል? ለማስታወስ ያክል ማለት ነው። በጣም አሪፍ። ሶ በዚህ መልኩ ሁለቱን ተርሞች እኩል ናቸው ብለን እንነሳለን። ሶ
ውስጣቸው ቲ ያለባቸው which is ላይክ ተርሞቹን መሰብሰብ ማለት ነው። ኦኬ ሶ ላይክ ተርሞቹን ስንሰበስብ ቲ ያለባቸውን ወደ ግራ ብንሰበስባቸው ሶ ይሄ እዚህ ጋር ቲ ያለበት አንድ ተርም አለ፣ እዚህ ጋር ደግሞ ቲን የያዘ ሌላ ተርም አለ። ሶ ይሄን ወደ ግራ እንወስደዋለን which is እዚህ ጋር ሲደመር ነበር ወደዚህ ሲመጣ ምን ይሆናል? ሲቀነስ ይሆናል። ሶ በዚህ መልኩ እናስቀምጠዋለን። ሶ እዚህ ጋር ደግሞ ኢኒሻል ሌንግዝ ኦፍ ስቲል አለ ማይነስ እዚህ ጋር ደግሞ ኢኒሻል ሌንግዝ ኦፍ ኮፐር አለ። እሱን ወደዚህ ስናመጣው ሲቀነስ ይሆናል። ሶ በዚህ መልኩ እናስቀምጠዋለን። ሶ እዚህ ጋር ቲን ኮመን ስናወጣ ቲ አይደል ቲ ሁለቱም ጋር ስላለ ሶ ቲን ኮመን ስናወጣ ኢኒሻል ሌንግዝ ኦፍ ኮፐር ታይምስ ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ዘ ኮፐር ማይነስ ኢኒሻል ሌንግዝ ኦፍ ዘ ስቲል ታይምስ ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ስቲል እናረጋለን። ሶ በዚህ መልኩ እናስቀምጣለን። አሁን ቲን የፈለግነው ሶ ቦት ሳይድስ በዚህኛው ተርም እናካፍላለን ኤንድ ዊል ጌት እዚህ ጋር እንደርሳለን ማለት ነው አይደል? ሶ ሁሉም አሁን ጊቭን ስለሆኑ ማስገባት ነው። ኦኬ ሶ ስናስገባ ምን ይሆናል? ፋይናሊ 100.13 ዲግሪ ሴልሺየስ መልሳችን ይሆናል። ሶ 100.13 ዲግሪ ሴልሺየስ ላይ ኮፐሩና ስቲል ዋየሩ ተመሳሳይ ሌንግዝ ላይ ይደርሳሉ ብለን መልስ እንሰጣለን ማለት ነው። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 13 እናምራለን። question number 13 ምን ይላል? calculate the change in area if the surface area of container with a glass cover is 0.05 ሜትር ስኩዌር። ሶ አሁን ይሄ ምንድነው? ኢኒሻል ኤሪያችን ነው። ኦኬ ኤንድ linear coefficient of expansion ተሰጥቶናል which is 9 times 10 raised to minus 6 per degree Celsius ነው። ኦኬ when it is exposed to a temperature the difference of 90 degree Celsius so የቴምፕሬቸር መጠኑ 96 ዲግሪ ሴልሺየስ ከፍ ሲል ይሄ ኢኒሻል ኤሪያው ያ ኦብቪየስሊ ኤሪያል ኤክስፓንሽን ይኖራል ማለት ነው። ኦኬ ኤሪያል ኤክስፓንሽን ይኖራል። ኦኬ ሶ አሁን የጠቅነው ምንድነው? ቼንጅ ኢን ኤሪያ ነው። በጣም አሪፍ። ሶ ኢኒሻል ፋይናል ኤሪያ ማለት ኢኒሻል ኤሪያ ሲደመር ቼንጅ ኢን ኤሪያ ነው አይደል? ሶ አሁን እኛ የተጠየቅነው ይቺን ኢኒሻል ኤሪያ ነው። ኦኬ ይቺን ይቺን ቼንጅ ኢን ኤሪያ ነው። ኦኬ ሶ ቼንጅ ኢን ኤሪያ ማለት ደግሞ አሁን የተሰጠን 2 ታይምስ ኦፍ ሊኒየር ኮኤፊሽንት ኦፍ ኤክስፓንሽን ተሰጥቶናል። እሱን በሁለት which is ኤክስፓንሽኑ 2 ዳይሜንሽናል ስለሆነ ኤሪያል ኤክስፓንሽን ስለሆነ በሁለት እናባዛዋለን ታይምስ ኦሪጂናል ኤሪያ ሲባዛ ቼንጅ ኢን ቲ ሶ ሁሉም ጊቭን ነው። ሶ እሱን አባዝተን የት ጋር እንደርሳለን? 0.0000864 ሜትር ስኩዌር ይሆናል which is ይሄ ፋይናል ኤሪያው ሳይሆን በቴምፕሬቸር ቼንጁ ምክንያት የመጣው ቼንጅ ኢን ኤሪያዋ። ኦኬ ሶ ቼንጅ ኢን ኤሪያ ውስጥ ይሆናል 0.0000864 ሜትር ስኩዌር የሚል ይሆናል ማለት ነው። ኦኬ ሶ ይሄ ሲምፕል ማባዛት ስለሆነ እሱን ተሰሩታላችሁ ማለት ነው። በጣም አሪፍ። ወደ ጥያቄ ተራ ቁጥር 14 አምርተናል። question number 14 ምን ይላል? calculate the volume difference of 1 meter cube of water when heated from 10 degree Celsius to 90 degree Celsius. so coefficient of expansion of water ተሰጥቶናል which is 2.1 times 10 raised to minus 4 per degree Celsius ነው። so volume difference or change in volume ነው የጠየቅነው። ኦኬ so change in volume ስንፈልግ which is coefficient of the volumetric coefficient of expansion of water ተሰጥቶናል። initial volume ተሰጥቶናል። change in temperature which is 90 ሲቀነስ 10 አይደል? so initially 10 ነበር finally 90 so 90 ሲቀነስ 10 80 ማለት ነው። so change in t 80 ይሆናል 80 ዲግሪ ሴልሺየስ so ይሄን ስናባዛ ምን ላይ እንደርሳለን? 0.0168 ሜትር ኪዩብ change in volumeአችን ይሆናል ማለት ነው። ኦኬ በጣም አሪፍ። በርቱልኝ አጥሙ። ቀጣዮቹን ጥያቄዎች which is review questions 5.5ን ደግሞ በቀጣዩ ቪዲዮ ይዤላችሁ የሚቀርብ ይሆናል። ሶ ዩኒት 6ን ለጀመራችሁ ተማሪዎች ደግሞ አስቀድሜ የዩኒት 6ን review questions 6.1ን በቀጣዩ ቪዲዮ ይዤላችሁ ቀርባለሁ። በርቱልኝ አጥኑ። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው